ህግ ካልፈቀደለት በስተቀር በፍጹም ማግኘት የለበት። እውነትሽን ነው ማርቲሙች፣ እውነትሽን ነው። ከአንድም ሁለት ጊዜ ከሆነ ማግኘት አይፈቀድለትም እንዴ? በጭራሽ ማግኘት የለበትም። ግን አይደለም ዳጣ፣ መተባበር አለብን፣ ካልሆነ ከባድ ችግር ይገጥማል። ምንድነው ችግሩ? ቆይ ናታን፣ በእኔና ባንተ መካከል ነው ችግሩ የሚፈጠረው? አንቺና እና ናታንን ለመለያየት ሆነ ብላ የተነሳችው አብይል ደረጀ ዛሬም ተንኮሏ እንደቀጠለ ነው የሚገኘው። በባለፈው ክፍል እንዳያችሁት አብይል ደረጀ እንግዲህ ከፍ ዝቅ የምትለው ናታንና ዳጣን ለመለያየት በልክና በደራ ስለተነሳሳች ነው። ያው መጀመሪያ እሷ ሌላ ናታንን በፍቅር ፈልገው ቢሆን ኖሮ ናታንን በፍቅር ለማሸነፍ የምትችለውን ነገር ታደርግ ነበር፣ ወይም ደግሞ የተሻለ ሴት ሆና መቅረብ ትችል ነበር። ግን ደግሞ እሷ በአቋራጭ ነገሮችን ማድረግ እችላለሁ ብላ ያሰበችው አብይል ወይም ደግሞ ወጥመድ ውስጥ አስገብቼ በፍራቻና በማስፈራራና በአንዳንድ ነገሮችን አሳምነዋል ያለችው አብይል ደረጀ ነገሮቹ አልሆንላት አይሳካላት ሲል አሁን ደግሞ በማስፈራሪያ እና በእንትን በቃ ማለት ናታንን የሆነ ወጥመድ ውስጥ ለመክተት የምትችለውን ነገር እያደረገች ትገኛለች። ከዛም አልፋ እንግዲህ እያደረገች ነው። ባለፈው እንዳያችሁት አስከራ ከናታን ለማርገዝ ብዙ ጥረቶችን አድርጋ ነበረ። አሁንም ደግሞ የመስተፋቀር ለማሰራት ተፍተፍ እያለች ነው። ያው እንግዲህ አርጁን ቢስላላት ነው እንጂ ብዙ ነገሮችን አርጁ ስለሚያቀብላት በሱ በኩል ብዙ ነገሮችን ማድረግ ችላለች ካሁን ቀደም። አሁን ግን አርጁ በተለይ የመስተፋቀሩን ጉዳይ እኔ አልነካም ወይም ደግሞ ይሄን ነገር ላደርግ አልችልም በጭራሽ ብሎ እምቢ ስላላት በዛ አማካኝነት እንግዲህ ተፍተፍ እያለች ነው። አሁን እምቢ ብላ ያለ አርጁ እምቢ ስላላት በጣም ተናዳለች። አሁን ደግሞ በራሷ ባለችው አማራጭ የምትችለውን ነገር እያደረገች ነው የምትገኘው። ከዚህ መካከል እንግዲህ ናታንን አሁን ወጥመድ ውስጥ ማስገባት ነው። ያው በባለፈው በተለይ ያን የሰላምን ደብዳቤ ወይም ደግሞ ሰላም ለናታን የሰጠችውን ደብዳቤ እሱን ምክንያት በማድረግ የምትችለውን ነገር ለማድረግ ከፍ ዝቅ ስትል ነበር የቆየችው። ለፍታም አልቀረችም። እንግዲህ ቤት ውስጥ ካሜራ ደበቀች፣ ብዙ ነገሮችን አድርጋ እንግዲህ ናታን የተሰጠውን ያደራ ደብዳቤ ከእጇ አስገብተዋለች። ከእጇ ማስገባቷ ብቻ ሳይሆን ያንን ደብዳቤ ባየችው በትንሽ ደቂቃዎች በሰከንዶች ውስጥ ለእናቴ ካልተናገርኩ፣ ቤቱ ካልተተራመሰ፣ ይሄ ነገር ቤተሰቡ ሙሉ ካልተበጠበጠ በማለት ከፍ ዝቅ ስትል ነበረ። በመጨረሻም እንግዲህ ለወይዘሮ ማርታ እናገራለሁ ስትል ናታን በጣም ስለተጨነቀ አንደኛ የተሰጠውን ያደራ ደብዳቤ ባለመጠበቁ፣ ሁለተኛ በናታን ምክንያት ይሄ ቤተሰብ ፈረሰ መባሉን በጣም ስለፈራ የሚችለውን ያክል እያደረገ ነበረ። ከዚህ መካከል እንግዲህ አብይልን መለመን መማጸን እንድትረዳው ብዙ ነገሮችን ማለት ነበረ። አብይል ግን መስሚያዋ ምንም አይነት ጥጥ ስለሆነ መስማት ምንም አይነት ነገሮችን ለመስማት ፈቃደኛ አይደለችም። ከነዚህ መካከል እንግዲህ ናታን ይሄ ቤተሰብ ቢፈርስ የምትጎጁ እኔ ናታን አይደለሁም፣ ሁሉም መላ ቤተሰቡ ነው። ለዛውም ደግሞ በተለይ አንቺና ልጅሽ አንቺና እህትሽ ውሃ ናችሁ ለዚህ ነገር በጣም ተጋላጭ የምትሆኑ፣ ስለዚህ ታይ ብሎ ከአንዴ ሁለቴ ሶስቴ ለምኗት ነበረ። ግን እሱ ጉዳዩ አይመለከተኝም፣ እኔ አሁን ይሄንን የምትሰሩባትን ድራማ ለማየ ለእናቴ ብቻ መናገር ነው ያለብኝ፣ ከዛ በኋላ የሚሆነውን ነገር እኔ ራሴ አውቃለሁ በማለት እንግዲህ ከፍ ዝቅ ስትል ነበር የቆየችው። በመጨረሻ እንግዲህ ናታን እባክሽ ብሎ እግሯ ስር ተደፍቶ ሲለምናት ሲማጸናት ነበረ። እንግዲህ በመጨረሻም ኦኬ እሺ እንደዛም እንዳላደርግብህ የምትፈልግ ከሆነ ደግሞ እኔ እምልህንና እምልህን ብቻ ታደርጋለህ ነበር ያለችው። እሱም እሺ ምንም ነገር ብትኝ አደርጋለሁኝ፣ የምትፈልጊውን ነገር አደርግልሻለሁኝ እሺ ብሎ ነበር ጠየላትና እሷም እንግዲህ በሰዓቱ ያለችው ምንድነው ታገባኛለህ፣ ቀለበት ታስርልኛለህ አለችው። ኦኬ ብሎ እሱም እንግዲህ ቃል ገባ ማለት ነው። ምክንያቱም በሰዓቱ የሚፈጠረውን ችግር ለማቅለል ወይም ደግሞ ይህንን ችግር ወደ ከፋ ደረጃ ላለመውሰድ ወይም አንደኛ ሚስጥር ጠባቂነቱን ላለማጣት፣ ሁለተኛ ደግሞ በሱ ምክንያት የቤተሰብ ላለማጣላትና የቤተሰብ የሚመጣውን ነገር በጣም ስለፈራ ኦኬ ብሏታል ማለት ነው። ያንን ተጠቅማ እንግዲህ እንዳያችሁት ባለፈው ከዳጣ ፊት ና ኮንፈረንስ አመኝ ቤተሰብ መካከልም ሰላም አትበል በቃ እንደፈለገች እሱን ያንን ማስፈራሪያ ስላደረገች እሱን በፈለገችው መልኩ ለማንቀሳቀስና እንግዲህ የምትፈልገውን ለማድረግ እየሞከረች ነው የምትገኘው። ናታን ግን በቃ የሚችለውን ነገር እሷ በሚገባት ቋንቋ ለማስረዳት እየሞከረ ነው፣ ግን በጭራሽ ነው የማይገባት። ለምን? ምክንያቱም ምንም ነገር እንዲገባት አድርጋ ስለማትፈልገው ማለት ነው ቤተሰቦቻችን። ከዛ እንግዲህ በሚገርም ሁኔታ አሁን ደግሞ የባሳል ሀገር ክራት ትልቀቅ እንዲሉ በመጨረሻ እንግዲህ በክላሱ ራሱ ክላስ ቀጥታ መታ እሱ ሻወር ወስዶ ከሻወር ቤት በሚወጣበት ሰዓት ላይ እሷ የሌሊት ቢጃማዋን ለብሳ ክላሱ ወይም ፊት ለፊቱ መታ ነው የተገተረችው። በዛን ሰዓት እንግዲህ በጣም ነው የደነገጠው። እሱ ምን ፈልገሽ ነው ምንድነው እያልሽው እያላት ነበረ።
እሷም ደግሞ እንግዲህ ትናንትና ዛሬ ትናንት አይደለም ዛሬ እንጂ ስለዚህ ሁሌም አንተ ያልከው መሆን የለበትም። ዛሬ ግን እኔ ያልኩት ይሆናል። መቼም ደፍረ ዛሬም እንደ በፊቱ ውጭ እንደማትለኝ ተስፋ አድርጋለሁ በማለት ነበር የነገረችው። ናታንም በጣም ነው ስሜታዊ ተናዶ ነበረ። እንዴት ማለት ምን እና ታዲያ ምን ይደረግ ሲላት ምን ይደረግማ እንግዲህ ዛሬ ካንተ ጋር ነው ማድረው ምን ታመጣለህ እያለች ነው የሚገኘው። ናታን ይሄን ነገር እንዴት አድርጎ ያልፈ ይሆን? ሳይመጣለት ይሆን? እሱ በራሱ ሲስተማቲክ ነገሮችን ለማለፍ ይሞክር ይሆን? ምን ይፈጠራል ብላችሁ ተስፋ ታደርጋላችሁ ቤተሰቦቻችን? እንግዲህ ነገሩ ቀላል እንደሚሆን ተስፋ እናደርጋለን። ዛሬው ቪዲዮችን ይሄን ይመስል ነበር። በቀጣይ አዲስ ቪዲዮስ ከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ቤተሰቦቼ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ባይ